ትዳሬን አጥቻለሁ ባንቺ፣ እንዲሁም ደግሞ ከጓደኞች ተለያይቻለሁ። እኔና አንቺ አንድ ላይ አንመጣም። እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ታዲያ እንደዚህ አይነት ሰውን ማጣት አይከብድህም ለአንተ? አይ መግማት መግማማት፣ አይ መግማት መግማማት አሉ እማማ ዝናሽ። ጭራሽ እኮ እንደምወድህ ታውቃለህ፣ እንደማከብርህ ታውቃለህ። እንደዚህ አይነት ሰው እንደው ማጣት ለአንተ አይከብድህም? ዋላ ልጅ አይከብደውም። አንቺ ዘረጦ ዝርጥርጥ ማለት ነው። እኔ የምለው አንቺ ሴትዮ፣ እኔ የምለው አንድ ጥያቄ ልጠይቅሽ። ግን የትኛው ክትባት ነው ያመለጥሽ? የሁለተኛው ወሩ ወይስ የአራተኛው ወሩ ወይ ስድስተኛው ወር ክትባት ነው ያመለጥሽ አንቺ ሴትዮ ማለት ነው? እንዶ በየትኛው ሂሳብ አስበሽው ነው ባለትዳር ወንድን እወድሃለሁ አከብርሃለሁ የምትይው? ምን ነው ከዚህ በፊት ጀስት እንደ ጓደኛ በተከፋ ሰዓት ከጎን ለመሆን እፈልጋለሁ ያልሽው ውሸት ነበር እንዴ? ያ ሁሉ ጉድ ጉድ ጉድ! ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ይሁኑ። እንዲሁም ደግሞ ጋሽ ያልቅበት ምን አላት? በአንቺ የተነሳ ትዳሬን በትኛለሁ፣ ጓደኞቼም ርቀውኛል። በጣም ነው እንደ ራቁ፣ በጣም ነው እንደ ራቁ። እኔ የምለው ምን ነው የበዛ አልመሰለህም? ለማንኛውም ትላንትና እኔ ልሞትልህ፣ እኛን አይደለም ፕራንክ ያደረግከው፣ እናንተንም እሷንም አላለም። አይ ፕራንክ ያደረግከው እዛ ፕራንክ አድርገዋል። እኛ ግን በፍጹም ፕራንክ አላደረከንም። መቼ ያንተ ስራ ጠፋንና። ለማንኛውም ውዶችዬ ላይክ ሳታረጉ ንቅንቅ እንዳትሉ ከቤታችን ማለት ነው። አይ ዘፋኙ ምን የሚል መሰላችሁ? የጨነቀለት ይላል። በአሁን ሰዓት ግን አብርሃም የጨነቀው ነው የሚመስለኝ ማለት ነው። ምክንያቱም የሚናገረው ራሱ ተምታቶበታል አልኳችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አያልቅበት ቪዲዮ ነው ማለት ነው። እንግዲህ በትላንትናው ዕለት እናንተንም እትዬ ደመቁ ማናት ሄርሜላንም ፕራንክ አድርጌያለሁ ብለዋል ማለት ነው። እኛ በፍጹም ፕራንክ አላደረከንም። ያው እስከ መጨረሻው የማያደምጥ ሰው ፕራንክ አድርገው ሊሆን ይችላል። እኛ ግን በእርግጥ ማለት ነው የተወሰነ ፕራንክ ሆኛለሁ። ምንድን ነው እሱ? እስከ መጨረሻው ቪዲዮ ባለማድመጤ መግቢያ ላይ ኮመንት ጽፌ ነበረ ማለት ነው። ነገር ግን እኔ ማነኝ ኮመንቱ ድርግም አድርጌ ነው ያጠፋሁት ማለት ነው። ያጠፋሁት። ለማንኛውም ትላንትና እንግዲህ እንዳያችሁት እኔ ባንቺ የተነሳ ትዳሬን ፈትቻለሁ፣ ከጓደኞቼ ርቄያለሁ፣ እንዲሁም ደግሞ ቤተሰቦቼንም ርቀውኛል። ስለዚህ ከዚህ በኋላ በእኔ ህይወት መውጣት አለብሽ አንቺ፣ እኔና አንቺ ቪዲዮ አብረን መስራት የለብንም ብሎ ትላንትና ተንተረረረረር ብሎ ቀጠለ ማለት ነው። ከዛ ትዬ ማናት የመቁ ሄርሜላ ማለት ነው ምን አለች? እንዴት እኔ እንደምወድህ ታውቃለህ፣ እንደማከብርህ ታውቃለህ። እንደዚህ አይነት ሰውን ማጣት አንተ አይከብድህም ወይ? እውነትሽን ነው። ኧረ ምን ጉድ ነሽ አንቺ! እንዲሁም ምን ጉድ ነሽ? ልጁ ባለትዳር መሆኑን አይለ ነገሩ ምን ባለትዳር ቢሆንማ እንደዚያ አይዝረጠረጥም ነበረ። እኔ በጣም የገረመኝ ነገር ማለት ነው እንደምወድህም እንደማከብርህም ይቅርና እሱ ይቆየንና ምን አለችው? የኔና ያንተ ጉዳይ እኮ እንዲህ በቀላሉ መለያየት የምንችል አይደለንም። ብዙ ነገር አለ እኮ፣ ብዙ ነገር የተደራረግነው። ምንድን ነው የተደራረጋችሁ እናንተ ሰዎች? ምንድን ነው ውለታ ያስያሽው? የሆነማ ቀብድ ሰጥሽዋለች ሴትዮ ማለት ነው። እንዲህ በቀላሉ ያልሽው ምንድን ነው? የኔ እናንተ ጉዳይ እንዲህ በቀላሉ ያልሽው ምንድን ነው? ምን ቀብድ ሰጥተሽው ነው አንቺ ሴትዮ ማለት ነው? ማለት ይሉንታ በቀብድ ነው እንዲያሳሽው? ጉድ እኮ ነው ቤተሰብ፣ ጉድ እኮ ነው። ሆድ ያበበው ብቅል ያወጣዋል የሚባለው እኮ ለዚህ ነው። ፕራንክ አደረጋትና የውስጧ ውልቅ አድርጋ አወጣችሁ ቤተሰብ፣ ውልቅ አድርጋ። የኔ እናንተ ጉዳይ እንዲህ በቀላሉ አይደለም ማለችው ማለት ነው። ያ ማለት ረጅም ጉዞ እንደተጓዙ ነው እዚህ ጋር የሚያስታውቀው ማለት ነው። እኔ ምለው እንዱ ያለ ማፈራችሁ ማለት ነው። እቴቴ ብሩኬ ምንድነው ያለው? እኔ በመጀመሪያ እንደ ኖርማል ነበር ያስተዋወቅኳችሁ፣ አሁን ግን ነገረ ስራችሁ ደስ አላለኝም ምናምን
እንደዛ ነበር እኮ ያልከው። በመጀመሪያም እኮ እንደዛ ነበር ያልከው። አሁን ላይ ደግሞ ወደ ሌላ አቅጣጫ መሄዳቸውን እኮ አውቀህ ነው የምታደባብሰው ማለት ነው። በዚህ አጋጣሚ ማነሽ እትዬ ማነሽ ሄርሜላ ማለት ነው። ማነሽ ሄርሜላ? አዎ አንቺ ማነሽ? አዎ ማነሽ የሜዳ አህያ ማለት ነው። በዚህ አጋጣሚ እኮ የልብህን ተናግረህ ነው እንዲ አሁን ፕራንክ ነው ያልሽው ማለት ነው። የልቡ ነው ፕራንክ አይደለም፣ የልቡ ነው የተናገረሽ ማለት ነው። አንድ ወንድ ልጅ ለመጀመሪያ ሚስቱ ክብር የሌለው ለሁለተኛው ሚስቱ ለዛውን በራስሽ ጊዜ በግድ የተለጠፍሽበት አንቺ ክብር ሊኖረው አይችልም። አዎ ክብር ሊኖረው አይችልም። አንድ ቀን ይሄ ነገር እንደሚደግምልሽ እወቂ። እንዶ ተንጦልጥለሽ እንደመጣሽ ተንጦልጥለሽ ከሱ ህይወት ትወጫለሽ። ቀን ጠብቂ ማለት ነው። አንቺ ዘረጦ ዝርጥርጥ ኖርማል እንደ ጓደኛ ነው ብለሽ ስትመጪ ጭራሽ እወድሃለሁ እንደምወድ ታውቃለህ ብለሽ ትዝረጠረጫለሽ። ምን ነው እናቴ? ባለትዳር እኮ ነው ባለትዳር ማለት ነው። ያው ሊደበርብሽ ጊዜ ሊያሳልፍብሽ ቪው ሊለቅምብሽ እንጂ መቼም የትዳር አጋሩን ትቶ ወደ አንቺ ሊመጣ አይደለም። አንቺ ክብረ ቢስ ማለት ነው። ክብረ ቢስ ነሽ። እውነቴን ነው የምልሽ። ሌላ ወደ ጋሽ አልቅበት ስመጣ ማለት ነው እኔ ባንቺ የተነሳ ትዳሬን ፈትቻለሁ። ጓደኞቼ ርቀውኛል። በጣም ነው እንዴ ራቁ? በጣም ነው እንዴ ራቁ? ጉድ እኮ ነው። እኔ ግን አብርሃም የጨነቀህ ነው የሚመስለኝ ማለት ነው። ምክንያቱም የለም ተዘበራርቆብሃል፣ አይዲያውን ጠፍቶብሃል። አሁን ትላንትና የተናገርካቸው በሙሉ እኛ የተናገርነው ነው፣ የኛ አይዲያ ነው መልስ አይከለስከው ማለት ነው። ምንም አዲስ ነገር የለም። ስለ ሩታ የተናገርከው እኛ የተናገርነው ነው። ያው በመናገር ደስ ብሎኛል፣ ስለ እርግዝና ፎቶ በማብራራትም ማለት ነው። ነገር ግን ዛሬ ያልነበረም ዛሬ ይሄ ተራ ነገር ነው። ከዚህ በፊት እኮ ብዙ ነገሮች ተብላ ብዙ ነገር ተሰድባ ከቲክቶክ እስከ ዩቲዩብ ከዩቲዩብ እስከ ፌስቡክ ድረስ እንደዛ ስትረገጥ እርጉዝ ሆና ፎቶዋ እንኳ ሲዘቀዘቅ አንድ ቀን ሚስቴ ማለት እኮ እናንተ እንደምታስቧትና እናንተ እንደምትሏት አይነት አይደለችም ሩታ ብለን አንድ ቀን እንኳ ወጥተ ሶሻል ሚዲያ ላይ ማብራሪያ ሰጥተህ አታውቅም። ግን ትላንትና ማለት ነው እናንተ እንደምትሏት አይነት አይደለችም ሄርሜላ በጣም የዋህና ምን ነው በዚህ ሰሞን ለውሽማህል ሽንጥህን ገትረ ለመከራከር በቃ ማለት ነው። ክብር የሚጀምረው እውነቴን ነው ጋሽ አልቅበትዬ፣ ክብር የሚጀምረው በሚስት ነው፣ በሚስት ማለት ነው። ለሚስት ክብር ሲኖር ነው ለሌላው ክብር የሚኖርም ማለት ነው። ስለ ሚስት ሳትከራከር እንዴት ብለን ነው ለውሽማ በዚህ ልክ የምትከራከረው ማለት ነው። ሌላ እኔ የፈለጋችሁን ብትሉ እኔ የማተኩረው ስራዬ ላይ ነው። የምትሳደቡን ተሳደቡ፣ ቀጥሎ። እኛ የመሳደብ አመል የለብንም። እኛ እናከብረሃለን፣ እንወድሃለን። ነገር ግን መስመር ስስት ደግሞ ግድ ነው እንነግርሃለን ማለት ነው። እንነግርሃለን። ሲቀጥል የፈለገውን ነገር ይሄ መጥፎ ነው ይሄ ጥሩ ነው ተብለ ሲነገር እኔ የቀኑብህም የሚመስልህም ይሁን እኛ አናቅም። ምንም እንደማይመስል ቦታ እንደማሰጥ እኮ እናውቃለን። ቦታ ብትሰጥ ኖሮ መጥፎ ነገሮችን ትርቅ ነበረ። በዚህ ልክ እንደውም ከሴት ጋር እዚህ እንትን የመሰለው ሆስፒታል እንደሚገባ በሽተኛ ተራርሰ እዚህ ተቃቅፈ ተሳስመ አትመጣብንም ነበር ማለት ነው። አዎ አስረግጬ ነው የምነግርህ ማለት ነው። እኔ ምንም አይመስለኝም። እናንተ መሳደባችሁ ቀጥሎ። እኛ የመሳደብ በእርግጥ የመሳደብ አመል ያለባቸው ሊኖሩ ይችላሉ። እኔ በበኩል የመሳደብ አመል የለብኝም። ነገር ግን መጥፎ ነገር ስትሰራ እንደ ሶሻል ሚዲያ ተጠቃሚ ይሄ ነገር ትክክል አይደለም ብዬ ወደድክም ጠላህም ሀሳብ አስተያየት እሰጥሃለሁ። ምክንያቱም ሶሻል ሚዲያ እስከወጣ ድረስ ሀሳብ የመስጠት መብት አለኝ ማለት ነው። አዎ ወፈርክ ቀጠን ከላሉ ያው ብዙዎቹ ብለውሃል። ምክንያቱም የሰውነት ለውጥ ስላመጣ ማለት ነው። የሰውነት ለውጥ ስላመጣ ማለት ነው ብለውሃል። ቢሉሁም ምንም ችግር የለም ማለት ነው። ነገር ግን በዚህ ልክ እኔ ለማንም እንደዚህ ቦታ አልሰጥም እንደዚህ አልልም ምናምን ምናምን። እንዴ ቦታ መስጠት ያለብህ ነገርማ ቦታ መስጠት አለብህ እንጂ ወንድም አለም እንዴ። ምን ነው ሁሉ ነገር የተናገሩ ነገር ምን ነው የቀኑብህ ነው እንዴ የሚመስል? ኖ እኛ ባንተ ህይወት አንቀናም። ነገር ግን መጥፎና ደጉን ለይተህ ብታቅ ደስ ይለኛል። አሁን ላይ የምሰራቸው ስራዎች ምንም አጀብ የሚያስብሉ ነገሮች አይደሉም። ይሄን አክል የተቀናብህ መስሎ ደግሞ እንደ ኩራት ሊሰማህ አይገባም። በጣም አጸያፊ ትዳር እንዲጠላ ዝሙትን እንዲስፋፋ ወጣቶች ያላስፈላጊ መንገድ እንዲሄዱ እንዲጓዙ እያደረክ ነው ያለኸው ማለት ነው። ሶ በዚህ ሀሳብ አስተያየት መስጠታችን ደግሞ መቼም አናቆምም አንተ እስካላቆምክ ድረስ ማለት ነው። አዎ ይሄ ነው ምልህ ማለት ነው። ሲቀጥል እውነቴን ነው ምልህ ለሚስትህ ለሩታ ክብር ይኖር፣ ቦታ ስጣት። ገባህ አይደለ? ወይኛ ወይ ሄርሜላ አይደለም። እውነቱ አስረግጬ ስነግርህ ፕራንክ ያደረግከው ማለት ነው። ፕራንክ ያደረግካት
ለሩታ ነው። አዎ ፕራንኩ ለሩታ እንጂ ለማንም አይደለም። ስለዚህ ለትዳር አጋርህን ለሚስት ክብር ይኑር፣ ቦታ ይኑር። በዚህ ልክ ለውሽማህን አትከራከር። አዎ ለውሽማ መከራከር ደስ አይልም ማለት ነው፣ ደስ አይልም። ለማንኛውም ሰላማችኋን ላብዛልኝ። መልካም ቀን ባይ